በጣም የሚያምር ልብስ በመልበስ የሚገርም ጫማ በማድረግ የምታመልጠው አይደለም። ያ ክረምት ልምላሜ ያለው ፍሬ ግን የለውም። እንዲሁ ድንገት እንዳትወሰድ ተዘጋጅታችሁ ኑሩ ይለናል ዕለተ ምጽአቱ። የሚመጣው ሐሳዊ መሲህ በነገራችን ላይ ራእይ ዮሐንስ ላይ ቁጥሩም የሰው ልጅ ቁጥር ነው 666 ይላል። 666 የሚለው ያ የሚመጣው ሐሳዊ መሲህ ጾታ ወንድ መሆኑን ለመግለጽ ነው እንጂ 666 የተባለው ጭራቅ አውሬ አይደለም። ብዙ ሰዎች 666 ሲባል የሆነ ትልቅ አውሬ የሆነ ትልቅ ዝም ብሎ የሆነ የሰው መልክ ራሱ የሌለው እንደው በቃ ነው መልኩ ራሱ የተቀየረ አድርጎ ያስባል። ግን አይደለም። በቃ የወንድ ልጅ ጅማት ቁጥሩ 666 ነው። ሌላ ነገር የለውም። በቃ አለቀ። ስለዚህ ያ የሚመጣው ሐሳዊ መሲህ እኔ ክርስቶስ ነኝ ብሎ የሚመጣው ጾታው ወንድ ነው ለማለት ነው። አለቀ። ከነገደ ዳን ነው የሚሆነው። ያ ማለት ከያዕቆብ ልጆች ከ12ቱ ነገደ እስራኤል ውስጥ ከነገደ ዳን ነው የሚሆነው። እናቱ መካነ መቃብር ላይ ቆማ ስትጮህ አንድ ሰው መጥቶ ይደፍራታል። ከዛ እኔ የጸነስኩት ክርስቶስ ነው ትላለች። ሎቱ ስባል። ስለዚህ የሚመጣው ያ ሰው ያ ሕፃን ያድግና ሰይጣን ያድርበታል። እኔ ክርስቶስ ነኝ ይላል። ሰው እኮ ነው፣ ተራ ሰው ነው። በቃ ጾታ ወንድ ልጅ ነው። ያን ለመግለጽ 666 የሚለው የወንድ ልጅ ጅማት ቁጥሩ 666 ስለሆነ የሴት ደግሞ 333 ነው እንጂ ትልቅ የሆነ ጭራቅ ምናምን ስለው አይደለም። ስለዚህ 3 ነጋሪት ይነፋል። የመጀመሪያው ስጋ ሁሉ ከወደቀበት ይሰበሰባል። እንደምታውቁት ነጋሪት ይነፋል ስላችሁ የዕቁብ የእድር ጥሩምባ አይደለም፣ መለከት ነው። መለከት ይነፋል። አውሬ የበላው ትል በተለያየ አጋጣሚ የሞተ ሁሉም ይሰበሰባል። እያንዳንዷ እጅ ተቆርጣ የተጣለች ተገምሳ እንኳን በሆነ መሳሪያ በሆነ ማሽን የተቆረጠ እጅ ካለ እሷ መታ ትገጠማለች። ሁሉም ይሰበሰባል። የመጀመሪያው አንዳለ ሰውነቱ መሰብሰቡ ነው፣ ይሰበሰባል። ሁለተኛው ያ የተሰበሰበው ደግሞ ይገጠማል፣ ያው ይሆናል። ጅብ የበላው ከጅብ ወድ ትወጣለች። ጅቡ አብሮ ይነሳ ማለት አይደለም። ለምሳሌ አሞራ የበላው ይኖራልም። በጦርነት ብዙ ጊዜ ታውቃላችሁ። አሞራ የሚበላችሁ አሉ። የሰውነት ክፍለታችሁ ግማሹን ውጅ የሚበላችሁ አሉ። አሞራ ያ የበላት ስጋ ሁሉ ትመጣለች። ጅብ የበላውን በሙሉ ራሷ ስጋው ራሱ ትገጠማለች። ጅቡ ከሙታን ተነስቶ አይደለም፣ አሞራው ተነስቶ። እንስሳት የላቸው ማለት እንስሳ ይሙታል። ታዲያም እንደሚደረገው ያ ብቻ ይነሳል። እንዴት ነው የሚታወቀው? በምሳሌ ስነግር፣ ለምሳሌ አፈርና እህል እንደዚህ ይዛችሁ ሁለቱን ቀላቅሉት እስቲ። አፈርና እህል ይዛችሁ ዝሯቸው። ምን ነው የሚበቅለው? እስቲ አፈርና እህል ይዘን ብንበትነው እርሻ ውስጥ የሚበቅለው ምንድን ነው? አፈሩ እዛው አፈሩን ይቀርና ምን ነው የሚበቅለው? ምኑ ይበቅላል? እህል። አይታችሁ? ልክ እንደዛ ማለት። ስለዚህ ልክ እነዚህ ሁሉ ያ አውሬ ጅቡ ይቀራል፣ አይነሳም። እህል የተባለው የሰው ልጅ ግን ይነሳል ማለት ነው። ከሙታን ይነሳል። አይታችሁ? ምሳሌው ይዘራል እኮ። በጣም የሚገርማችሁ ይዘራል እኮ። ሲዘራ ግን አፈሩ እህሉ ነው የዘራችሁት። የሚነሳው የሚበቅለው ምንድን ነው ግን? እህሉ ነው። የእኛ ስጋ ተበልቷል እኮ በአውሬ ወይ ደግሞ በአሞራ። አሞራ አይነሳም፣ ልብ በሉ። ጅቡም አይነሳም፣ ግን ምኑ ይነሳል? እህሉ። ልክ ስጋው የኛ ይነሳል። ትንሣኤ ሙታን አለ እንጂ የሞተ ጅብ ትንሣኤ የለውም። የሰው ስጋ የበላ አሞራ ትንሣኤ የለውም፣ ሞቶ ይቀራል እሱ ማለት። ስለዚህ የኛ እንነሳለን። በሶስተኛው ነጋሪት ሁላችን ቀጥለን እንቆማለን።
የሰራናትን ጽድቅም ሆነች የሰራን ኃጢአትም ሆነች ቀጥ ብላ አብራ ትቆማለች። የዛ ሰዓት ቀጭን ወፍራም፣ አስቀያሚ መልከ መልካም፣ አጭር ረጅም የሚባል የለም። ሁሉም ወንድ 30 ዓመት አንድ አይነት መልክ፣ አሜሪካዊ የለ፣ ናይጄሪያዊ የለ፣ ኢትዮጵያዊ የለ፣ ቻይናዊ የለ፣ እኩል መልክ ወጥ አዳማዊ፣ እኩል ደግሞ ሔዋኖች ደግሞ ሴቶች ደግሞ ሔዋናዊ ሆኖ ይነሳሉ። የሰራነው ጽድቅም ሆነ የሰራነው ኃጢአት ግን እንዳለ ሆኖ እንነሳለን። ለዚህ ነው ቅዳሴ ያዕቆብ ዘስሩግ ያን ጊዜ ራራልን ሚለው፣ ያን ጊዜ እዘንልን። የሚገርሙ የዛ ሰዓት ቅድም እንደሰማችሁት ጠዋት ላስቀደሳችሁ ሰዎች ቅዳሴ አትናቴዎስ ላይ እንደሚለው ያን ጊዜ ምድር ብድራቷን ትመልሳለች። ኃጥአን ስለ ኃጢአታቸው ያለቅሳሉ፣ ጻድቃንም በኃጥአን ላይ ለሆነው ፍርድ ያለቅሳሉ፣ መላእክትም እጅም ያዝናሉ ይላል። ቤት ይሆን የምንቆመው እኛ ኃጢአትን ላረገዝን ኃጢአትን ለምናጠባት ቤት ይሆን መቆማችን? ቤት ይሆን መቆማችን? ይህንን ማሰብ የሚገባው ዛሬ ደብረ ዘይት ማለት ያ ነው። 5ኛው ሳምንት ማለት ያ ነው። ተዘጋጅተን ለመኖር የምንወስንበት ቀኑ ስለማናቀው ሰዓቱ ስለማናቀው ተዘጋጅተን መኖር። ስለዚህ የሁሉም ሰዎች በምድር ላይ ያለ የሞተ ሰው በሙሉ ነው የሚነሳው። ክርስቲያን አይቀርም፣ እስላም አይቀርም፣ ሌላ ቤተ እምነት ማንም ቢሆን ይነሳል። ሲነሳ ግን አቋቋማችን የሚለየው በቀኝ የሚቆማለ በግራ የሚቆማለ፣ የሚቀር የለም። ሁሉም ነው የሚነሳው። ምግባር ያለውም ሃይማኖት ያለውም ሃይማኖትን ምግባር የያዘውም ሁሉም ይነሳል። ኤቲስት ነኝ የሚል እግዚአብሔር አላመልክም የሚል ማንም አይቀርለትም። የእናንተ ኦፕሽናል ነው የሚባል ነገር የለም። የእናንተ ምጽአት ዛሬ አይደለም የዛሬ ዓመት ነው አይባልም። ሁሉም ይነሳል። በቀኙ ይቆማሉ ጻድቃን፣ ኃጥአኑን በግራ ያቆማቸዋል። ከዛ በኋላ እዚህ ምድር ላይ ያለው መጋባት፣ መዋለድ፣ እነዚህ ሁሉም ይላሉ ይቀራሉ፣ የሉ። ሁላችን ነቆ ቤት ነው በቀኙ እንቆማለን። በሕጉ በትእዛዙ ከሄድን በቀኙ ያቆመን እግዚአብሔር። የዛ ሰዓት ባለፈው እንዳልኳችሁ አዛምድ የለም፣ ትሩፎልስ የለም። የዛን ጊዜ ዘመድ አይሰራም። የዛ ሰዓት ጉቦ አይሰራም። የዛን ጊዜ ባለስልጣን አይሰራም። የዛን ጊዜ መልከ መልካም አይሰራም። የዛን ጊዜ ፌመስ ነኝ ማለት አይሰራም። የዛን ጊዜ አንደበተ ርቱዕ ነኝ ማለት አይሰራም። የዛን ጊዜ በጣም እውቀት አለኝ ማለት አይሰራም። የዛን ጊዜ ፕሮፌሰር ነኝ ማለት አይሰራም። ማንም አይሰራም። በጎ የሰራ በቀኝ ይቆማል፣ ክፉ የሰራ በግራ ይቆማል። ሴት ስለሆንኩ ነው፣ ወንድ ስለሆንኩ ነው፣ የዚህ ሀገር ተወላጅ ስለሆንኩ ነው፣ እንደዚህ ለምን ስለምችል ይሄን ቋንቋ አልችልም፣ የዚህ ሀገር ተወላጅ የሚባል ነገር የለም። በብሔር የተገፋው በጎሳ የተገፋው እንደ ገሌን አስቀደመ ገሌን አስከትለ የለም። እኩል ለምንቆመው በቀኝ የሚያቆመንም ስራችን ነው፣ በግራ የሚያቆመንም ስራችን ነው። መድሎ የዛ ሰዓት የለም። ለማን ያዳላል? እግዚአብሔር የሁላችን ፈጣሪ ነው። ለማን ያዳላል? እኩል ነው ፍርዱ። አምነን በሰራነው ስራ እንጠየቃለን። በምንሰራው ስራ እንመዘናለን። የዛን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። የዛ ሰዓት ማን ይዋሰብ ይሆን? ከምርጦቹ ያድርገን እግዚአብሔር በምሕረቱ እና ደብረ ዘይት ቤተክርስቲያናችን በዚህ መልክ ነው የምታከብረው። የነገረ ምጽአቱን ቀን የምታስበው በዚህ መንገድ ነው። የዛን ጊዜ ማንም የማይቀርበት ነው። ማንም አይቀር። የዛን ጊዜ እኮ ነው የሚላለው እንዲህ የምንንጣጣ ሰዎች
እንዲህ የምንናገር ሰዎች እንዲህ አንደበት አለ የምንል ሰዎች በሙሉ ዝም ይላል። በሱ ፊት ማን ይቆማል? ማንም አይቆምም። ስጋ ወደሙ በልተናል። ታዲያ ንስሐ ገብተን ተዘጋጅተናል ማለት ነው። በቤተክርስቲያን እንገኛለን። ዛሬ ጥሪያችን እንደሆነ መቼ እንደሆነ ስለማናውቀው ማለት ነው። አናውቀው። በየትኛው የዕድሜ ክልል በምን ዓመተ ምህረት ምን ዕለት እንዴት ሆነ እንደምንሞት አናውቀው። ከደቂቃዎች በኋላ እንኳን ምን ሆነ አናውቀው። ልክ ባለፈው ሰው እንደሞተው አይነት ሰው ይሞታል። አይታችኋል። ሻሸመኔ ከዝጊቲ ሲመለሱ በመኪና አደጋ የሞቱ ሰዎች እንዳለ ወጣት። አንዳንዱ ለዳግማዊ ትንሣኤ ሊያገባ ያሰበ ይህች ፋሲካ ካለቀች ዳግማዊ ትንሣኤ የሚያገባ ነበር። ግን ሞት ይቀድማል። ተዘጋጅታችሁ ኑሩ የሚለን ለዚህ ነው። አያምጣው እንጂ ከመጣ ይሄ ነው በቃ። ልጆች የተዋ አለ፣ ልጆች ትቶ የሄደ ሰው አለ፣ ያቀደ ያሰበ አለ። ስለዚህ ብዙዎቻችን ከዛ የሚገርማችሁ ጌታችን ለፍርድ ሲመጣ እዚህ ምድር ላይ የሰበሰብነው ቤታችን፣ ይሄ ንብረታችን፣ ሀብታችን፣ ገንዘባችን በሙሉ ባዶ ነው የሚወጣ ቃለ ዓለምን ሁሉ እንኳን ገዝታችሁ እንግዲህ አስፍታችሁታል። ይሄን ዓለምን አንድ አሜሪካን እንኳን አይደለም፣ አንድ አፍሪካን አይደለም፣ አንድ አውሮፓን፣ ዓለምን ሁሉ እንኳን ገዝተን በቀኝ መቆም አንችልም። ያ ገንዘብ እንኳን በቀኝ አያቆምም። ተራ መነ የሆነው ተራ ድንጋይ ይሆናል። ተዘጋጅቶ መኖር የሚገባው ከአሁኑ ነው። ንስሐ መግባት የሚገባው ከአሁኑ ነው። ይህንን ለእኛ ለኦርቶዶክሳውያን ልጆች ብቻ ሳይሆን በሌሎች ቤተ እምነት ጭምር ያላችሁ ሰዎች የመዳን ቀን አሁን ነው። ዛሬ የምንማረው እኛ ስለነገረ ምጽአት ነው። ጊዜያችሁ ሳያልቅ በከንቱ ሳታጡት እንዲሁ ዝም ብላችሁ እየበከናችሁ ሳታጡት እባካችሁም ባላችሁ እድሜ ንስሐ ግቡና ኦርቶዶክሳዊ ክርስቲያን ሆናችሁ እረፉ። መጨረሻችሁን በኦርቶዶክስ ተዋሕዶ ቤት አድርጉት። ጥሪ ሳይመጣ መዘጋጀት ለሁላችን ነው። መዘጋጀት ለሁላችን ነው። ማንም የሚቀር የለም። ፓትርያርክ አይቀርም፣ ጳጳስ አይቀርም፣ መምህራን አይቀሩም፣ አገልጋይ አይቀርም። ሁሉም ሰው ይወሰዳል። ሁሉም ሰው ሞትን ይቀምሳል። መራር የሆነውን ሕይወት ይወስዳል። ማንም ሰው መዘጋጀት የሚገባው ግን ከሰው ነው። ከዛ ቁጥር 25 የሚላል ጌታችን ማቴዎስ 24:25 ላይ እነሆ አስቀድሜ ነገርኳቸዋል። ምን ማለቱ ነው? አልሰማውም እንዳትሉ አስቀድሜ ነግሬያቸዋለሁ። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል። ጦርን የጦር ነገር ትሰሙ ዘንድ አላችሁ። ተዘጋጅታችሁ ኑሩ። በስሜ ይመጣሉ። እነሆ በበረሃ ነው የሚላችሁ አትመኑ። እነሆ በዚያ ነው የሚላችሁ አትመኑ። ያ ማለት ጸንታችሁ ቆሙ። ስለ ስሜ ደግሞ አሳልፈው ደግሞ ይሰጧችኋል ይለናል። እና ተዘጋጅተን እንኖር። አሁን የሚገርመው እኩለ ጾም ደረስን። ስንቱ በትክክል ጾሙ ነው ይሆን? ስንቱ በትክክል ተቆጥሮ ይሆን? አሁን ከጾም ነው አብይ ጾም ከገባበት ከእግዚአብሔር ጋር ሆነ በትክክል የጾም ነው ስንቱን ቀን ይሆን? እኩለ ጾም የቀኑ ነው ወይስ የምርም የክርስት ነው በትክክል የጾም ነው? ከአሁን በኋላ ገብርኄር፣ ኒቆዲሞስ፣ ሆሳዕና አለቀ። ከዛ 15 ቀን ያለው
ከዛ ህማማት ይገባል። ተዘጋጅተንበታል። መቼ ነው የምንቆርበው ስጋው ደግሞ? መቼ ነው ከእግዚአብሔር ጋር የምንታረቀው? በክረምት እንዳይሆን ሽሽታችን፣ በለመለምንበት እንዳንወሰድ፣ እንዳማረብን ንጥራ እንደለበስን ፍሬ ግን ሳናፈራ እንዳንወሰድ ትክክለኛው ጊዜያችን መቼ ነው? እድሜያችን ስንት ነው? እድሜያችን ስንት ነው? እንደምታውቁት ከእናት ከአባቴ በዚህ ዓመተ ምህረት ተወለድኩ እንላለን። ዓመተ ምህረት አለው የተወለድንበት የምታውቁት ነው። ግን ከእግዚአብሔር ጋር የኖርንበት ስንት ዓመታችን ነው? ስንት ዓመታችን ነው? እኛ ከእግዚአብሔር ጋር የሆንበት በሕጉ በትእዛዙ የሄድንበት እሱን ደስ እያሰኘ የሄድንበት ስንት ዓመታችን ነው? በርዝዴይ ስታከብሩ እንደዚህ አድርጋችሁ አክብሩት። ልደቴ ስትሉት እግዚአብሔር የሚያውቀው ስንት እድሜ ነው ያለን። በስጋማ ኖረናል። አሕዛብ እኮ ይኖራሉ። ትክል ድንጋይም እኮ ዘመን ያስቆጥራል አለ እኮ። ዘመን የሚያስቆጥሩ እኮ ህንፃዎች አሉ። ግን እኛና እግዚአብሔር አብረን የኖርንበት፣ እኛ ከእግዚአብሔር ጋር አብረን በፍቅር የኖርንበት፣ ትእዛዙን ጠብቀን እንደ ህጉ ሄድንበት። ብትወዱኝ ትእዛዝ ይጠብቋል ያለው ስንት ዓመታችን ነው? በእርግጥ ኢትዮጵያውያን እድሜ ለመናገር እንፈራለን። ልክ ነን። እውነት ነው። እድሜ መናገር ያሳፍራል። ልክ ነው። ስንት ዓመታችን ነው ታዲያ? እኔ ከእግዚአብሔር ጋር በህጉ በትእዛዙ ሄድኩኝ፣ ከሄድኩኝ ከእሱ ጋር አብሬ እንደ ፈቃዱ ከተጓዝኩኝ ይሄው ይሄን አክል ዓመት ነው የሚል ሰዋል። ስለዚህ አትፍሩ እድሜያችሁ ለመናገር። ትክክለኛ እድሜያችን ማለት ያ ነው። እግዚአብሔር የሚያውቀው እኛ ከእሱ ጋር የኖርንበት፣ እሱ በእኛ ተደስቶበት የኖርንበት ያ እድሜ ትክክለኛ እድሜያችን እሱ የኖርንበት ትክክለኛ እድሜያችን እኛ ከእግዚአብሔር ጋር የኖርንበት ጊዜ ነው የሚያሳየው። ምጽአቱን ደግሞ አናውቀውም መቼ እንደሆነ። ስንት ዓመታችን ነው? እችን ዓመት ተዋት እያለን ወጣት እያለን ፍሬ አላፈራንም። ጎልማሳ ስንሆንም አላፈራንም። ስናረጅም አላፈ ከዛ ግዝም አንከሰር ነው ይላል። ግዝም አንከሰ ከመት አጽምድር ምድሪቷን ከምታጎሳቆላት ቆርጠ ጣላት። እንደዛ እኮ ያለ የበለሱ ኃላፊ እንደዛ ላይ ያለው መጣ። ንጉሱ መጣ። የአትክልተኛው ምንድን ያለው? ምድሪቷን ከምታጎሳቁል ይላል። አንተ እኮ ለምድሪቷ ሸክም ነህ ከመባል የበለጠ እርግማን አለ? አንቺ እኮ ለምድሪቷ ሸክም ነሽ። ምድሪቷን የምታጎሳቂው አንቺን በፈጠርኩበት አንተን በፈጠርኩበት ሌላ ሰው በፈጠር ኖሮ እንደማለት ታውቃለች። ንግግሩ ራሱ እንዴት እንደሚቀድ አንተ በምትፈጠርበት ሌላ ሰው ቢፈጠር ኖሮ ፍሬ ያፈራበት ነበረ። አንተ ዝም ብለህ ለምድሯ ሸክም ነው የሆንክባት። እግዚአብሔር እኮ ይናገራል እኮ በእውነት። ለምን ትባክናለህ? ለምን ትደክማለህ እኮ ነው እያለ ያለ። ምድሪቷን ነው የምታጎሳቁላታት። አንተ እኮ ሸክም ነው ይሆንካል። አንቺ እኮ ሸክም ነው ይሆንሻል። በአንቺ ቦታ በአንተ ቦታ ላይ ሌላ ሰው ፈጥሬ ቢሆን ኖሮ ፍሬ ያፈራ ነበረ። ዝም ብለህ አንተ ለምድር ሸክም ነው የሆንከው። አታጎሳቁላት። በቃ ይበቃዋል። እድሜ ዘመኑ ቁረጠው እኮ እንደማለት ነው። በቃው እንደማለት፣ ቅሰፎ እንደማለት ነው። አትክልተኛው ምን አለ? ህድጋ ምህየሰ አለ። እባክህን ይህችን ዓመት ተዋት። እውነት ነው። አትክልተኛው ግድ የለም ዙሪያ ልኮትኩትላት፣ ፋንድያም ደግሞ እንደዚህ ላፈስላት። ፍሬ የምታፈራ ከሆነ ደህና፣ የማታፈራ ከሆነ እንቋታለን እንጂ እኮ የሆነ አትክልተኛ ቁረጥ ሲባል እኮ ኃላፊን ያዘው እኮ ንጉሱ መቆረጥ አለበት።
አትክልተኛው ግን ምን አለ? ለመነ። አማላጅ ሆኑ ቅዱሳን መላእክት። የወይኑ ባለቤት ኢየሱስ ክርስቶስ ነው። በለሱ እኛ ነን። የተተከለበት ምድር እቺ ዓለም ናት። አትክልተኛው ቅዱሳን መላእክት ናቸው። ቁረጣት ሲባል ሄዶ ዘሎ አልቆረጠም። ይችን አመተዋት ግዝም ማኮድ ያለው ቆረጣት። በቃ ምንም አያስብል። መቁረጥ ታውቃላችሁ? እያደግኩንኝ እያለ ያለን አካል ነው እንደዚህ ማለት መቁረጥ። በቃኝ እኔ አልፈልገውም እንደማለት ታውቃላችሁ? እንዴት እንደሚከብድ ሰለቸኝ። አንተ ዘንድ ፍሬ የሚባል ነገር የለም፣ አንቺ ዘንድ ፍሬ የሚባል ነገር የለም። ደግሞ እኮ በ3 ዓመት ነው የመጣ አይታችሁ፣ 3 ጊዜ የተመላለሱ የሚለው ለዚህ ነው። ሕፃን እያለ መጣው ፍሬ የለም። ወጣት እያለ መጣው ፍሬ የለም። አርጅተ እያለ መጣው ፍሬ የለም። እንዴ በሰላሙ ጊዜ መጣው ፍሬ የለም። በጦርነት ጊዜ መጣው ፍሬ የለም። ስለዚህ ማለት ቁረጣት አለው። ግዝማ አንከሰለ። እውነት ያ የወይን አትክልተኛው አማላጃችን የሚጠብቀን መልአክ ይችን ዓመት ተዋት እያላት ነው እንጂ ይችን ዓመት ተዋት ባንባል ከኔ ጀምሮ የምንቆረጥ ሰዎች አለ። ከኛ መካከል ፍሬ አፍርቻለሁ እኔ ከሚቆርጥ ወገን አድሮ የሚላለ በ3 ዓመት መጥቶብኝ ጌታ ወደ ህይወቴ መጥቶ በመጣባቸው በነዚያ ጊዜያት ሁሉ እኔ ፍሬ አፍርቼ የተገኘው ክርስቲያን ነኝ የሚላለ ተዘጋጅቻለሁ። እኔ እሱ ከኔ የሚጠብቀው ፍሬ ሁሉ አፍርቻለሁ። በሰጠኝ እድሜ አፍርቻለሁ። ያጎደልኩት ያባከንኩት ጊዜ የለም ምንል ሰዎች አለ። በመናፋችን እናወራለን። ግን እሱ ምን አለው? ይህችን ዓመት ተዋት። እንግዲህ ክርስቲያኖች አሁን ያለነው አብይ ጾም እኩሌታ ምጽአት ነው። ስለ ምጽአት ነው የምናወራው። መምጫው ቀኑ አይታወቅም። ምን ሞትበትም ቀንም አይታወቅም። መቼ እንደምንወሰድም አናውቀውም። መቼ እንደምንሞትም አናውቀውም። ስንሞት ግን የት ይሆን ማረፊያችን? ፍሬ አፍርተው ካሉት ከቅዱሳን ጎራ ወይስ ፍሬ ካላፈሩት? የምንጠላውን እኮ የምናደርግ ሰዎች ነን እኮ እኛ። ዘረኝነት እንቃወማለን፣ ግን ዘረኞች ነን። ሙስና እንቃወማለን፣ ግን ጉበኞች ነን። የምንጠላውን የምናደርግ ሰዎች ነን። ያን አላረገው ምንለውን ዘፈን እንቃወማለን፣ ግን ዘፋኞች ነን። ሞባይላችን ቢከፈት ዘፈን አለው። በመዘምራን አቃቂር የምናወጣ ሰዎች ነን። እኛንን ቁጥር ናይት ክለብ ተሰላፊዎች የምንጠላው የምናደርግ ሰዎች ነን። ሐሜት እንጠላለን፣ ግን ሐሜተኞች ነን። የምንጠላውን የምናደርግ ነን። ጳውሎስ እንደተናገረው ያን የምጠላውን አደርጋለሁ አለ። የሚጠላውን የሚጠላው ነገር የምናደርግ ሰዎች ነን። ለፍርድ ሲመጣ መቆሚያችን ቤት ነው የሚሆነው። ከዛስ ማን ሊያስመልጠንስ ይችላል? ማን ሊያስመልጠን ይችላል? የዛን ጊዜ ብንጮህ ያለ ምንድን የሚለው ወንጌሉ? እናት የሴት ልጇን ጩኸት አትሰማም። አይገርም? ዊ ልጄ ነይልኝ ነይልኝ ብላ አሁን ልሞት ሞት የዛን ጊዜ አይሰራም። አሁን መቼስ የወለዳችሁ ሰዎች ታውቃላችሁ። የወለዳችሁ ሰዎች በልጃችሁ ሲመጣ እንደምትሉት እኔን ያስቀድመኛል ለምትሉት፣ የዛን ጊዜ ግን ይሄ ሰራም። ይገርማል። ምን አይነት ጊዜ ቢሆን ነው? አይገርም? እናት የሴት ልጇን ጮት የማሰማበት እዚያውን ካላንቺ ሞቴን ነው ብሎ የሚል እጮኛ የያዘ ሰው
ከአንቺ ውጭማ እኔ ሞቴን የምቀር ነው። ለእሷም ህይወት ይሰጣሉ። የዛን ጊዜ አይሰራም። አይገርምም? ያን ቀን እንግዲህ እናት በሴት ልጇ አጨክንም፣ ግን አትሰማ። የሴት ልጇን ጮት ግን አትሰማ። እንዴት ነው የሚያሳዝነው! እናታችሁ ያቀል እናቴ ሲኦል እኮ ገባሁልሽ ያለቻት እኔ ልግባ አትላትም። ተክትሽ ልግባ አትላትም። አታል አይታችኋል። ከሻሸመኔ የሄዱ ከዚህ ጊቲ ቅድም የነገርኳችሁ ሰዎች ሚስቶቻቸው ነፍሰ ጡር የሆኑ አሉ። ህፃናት ልጆችን የወለዱ አሉ። ሐራስ ቤት አስቀምጠው የሞቱ አሉ። አናውቀውም። ጥሪው አናውቀውም። ስንት እቅድ ያለው ሰው እኮ አለ እዚህ ውስጥ። ስንት ያቀደ ሰው አለ። ከዚህ ጊቲ አቡነ ገብረ መንፈስ ቅዱስ ንግስ ስመለስ እንደዚህ ያደርጋለሁ እንደዚህ ብሎ ያቀደ ማለት ነው። እሰራዋለሁ ብሎ በጣም ሁሉ ነገር ሻርፕ ላይ ያቅዷል እኮ። ምናልባት እኮ ለቤተሰቦች እኮ ደውሎ እየመጣው ነው ያለ ሰው እኮ ነው የሞተው። ሀቢሲ ይህን ታውቃላችሁ? እንደዚህ እንደምንጠራ ኧረ ቅድም እኮ ላይቭ ላይ ነበር አይቼዋለሁ እያላችሁ እኮ ሊሞት ይችላል አንድ ሰው። ኧረ አሁን ነበረ እኮ ላይቭ ላይ የምንለው ማለት። ኧረ ቅድም ትላንትና እኮ አይቻታለሁ። ቅድም እኮ ቤተክርስቲያን እኮ የሰበከው እሱ ነው። ቅድም ቅዳሴ እኮ የገባው እሱ ነው። ኧረ ቅድም መዝሙር ዘምሯል። ቅድም አይቼዋለሁ ምንለው ሰው ቅድም አይተነው አሁን ግን የለም። እኛ የቅድም ሰዎች ነን። አይታችኋል የዘንድሮ ዝናብ እንደው እዚሁ ሰፈር ሆናችሁ እዛሽ ጋር እየዘነበ እዚህ ጋር ይዘንብ። የሚገርማችሁ እዛ እኮ ዶፍ እየጣለ ነው፣ እዚህ ጋር አይዘንብም። ግን ዓለም ውስጥ ነው ያለው። አንድ ቀበሌ አንድ መንደር ውስጥ ነው ያላችሁ። እንደዛ ነው። ኧረ ምን እያወራህ ነው የምትሉት ማለት ነው። እዚህ ጋር አለ፣ እዚህ ጋር የለም። አባቶች የሌለ ዝናብ የላም ቀንድን ይከፍላል ይላል። ምን ማለት ነው? ከቀንዷ በዚህ በኩል በቀኙ እየዘነበባት ዝናብ በዚህ በኩል ላይዘንብ ይችላል። ተዘጋጅተን መኖር ያለብን። አጠቃላይ በተለይ ወጣቶች ይሄ ሰሞኑን ያየነው በጆሮአችን የሰማነው በሚዲያ ያያችሁት የሞት አደጋ፣ ድንገተኛ አደጋ ለሁላችን ትምህርት ነው። አጠቃላይ የሞቱት ወጣቶች ናቸው። ወደ 20 ሰው የሚጠጋ ሰው ወጣት ነው። ይሄ አካሉን ያጣ ጽኑ ሕሙማን ውስጥ ያለማ ቤት ይቁጠረው። ተዘጋጅተን መኖር ነው። ነግ ለኔ ብለን እንዘጋጅ። እናት የሴት ልጇን ጮታ አትሰማም ከተባለ በቃ መዘጋጀት ያለብን። እነ ኬኩ አሉ የሚባል ነገር አይሰራም። እነ ገሌ አሉ የሚባል ነገር አይሰራም። ተዘጋጅተን መኖር ያለብን። ማንም አያድንም። እናት የሴት ልጇን አይሰማም። እንኳን እኛ እርስ በርሳችን እዚህ ያለን ሰዎች ብላ 9 ወር በማህፀን ተሸክማ የወለደች እናት እንኳን ለልጇ የማትራራበት ያ ሰዓት ከሆነ እኛን አስቡን። ደግሞ የዛን ጊዜ አመፅና ሽንገላ ሲናገኝ ነበር። አፍ ይዘጋል እኮ ነው የሚለው ቅዳሴ ያዕቆብ ዘስሩግ ይዘጋል። ከዛ ሁላችን የሰራነውን ስራ በራሳችን አፍ ነው የምንናገረው። አሁን ለቄስ ለመናገር የምንሽኮረመም ሰዎች፣ ንስሐ ግቡ ስንባል ልመና የምንፈልግ ሰዎች፣ እባካቸው የንስሐ አባት ያዙ ስንባል እንዲና እንደዚህ ምክንያት የምንደረድር ሰዎች ነገ ራሳችን ተፋታለን። ግን ንስሐ አይደለም፣ ሲኦል ነው የሚቀጠው። ወይ ተናዞታል እኮ ወይ ተናገረው እኮ አንድም ሳያስቀር በቃ ገነት ግባ የለም። እያንዳንዳችን የሰራ ኃጢአት እንናገራታለን። ከዚ በኋላ በሰራነው ኃጢአት ነው በግራ የምንቆመው፣ ጽድቅም ከሰራን በቀኝ የምንቆመው። የዛን ጊዜ የራስ ሰራነው ኃጢአት ስለተናገርን በዛ ሰዓት ንስሐ ይባላል። ንስሐ ያለው አሁን ነው። የትኛው አነሳስ ይሻላል? ለክብር ተነስተው በቀኝ ከሚቆሙት ትንሣኤ ዘለክብር፣ ወይስ ደግሞ ለፍርድ ተነስተው ተፈርዶባቸው በግራ ከሚቆሙት ትንሣኤ ዘለ ሐሳር? የትኛው ክብር ትንሣኤ ይፈለጋል? የትኛው ትንሣኤ ነው በጣም ቆንጆ? መቼ ነው የምንዘጋጀው?
እሺ ፋሲካ እስከ 3 ሳምንት ከ4 ሳምንት በኋላ ያልቃል። የጓጓነውም ስጋም እናገበሰብሰዋለን። ምን ችግር አለው? የከብት ስጋ የሰው ስጋም እየበላን አይደለም እየቦጨቅን። ግን በኋላ ደግሞ ከትፍ ከፋሲካስ በኋላ የት ነው የምንሆነው? ጾም ይፈታ እንጂ ብለን የተዘጋጀንበት ኃጢአት የለም። ለእርጉዞችን ለሚያጠበው እየውላችሁ ያለው ይህንን ነው። አርግዘነዋል እኮ ኃጢአቱ ጾም እስከሚፈታ የጠበቅነት ኃጢአት እኮ አለ። ተመሳጥረው እኮ ሁለት ጥንዶች ጾም ሲፈታ ብሎ እኮ ለዝሙት እኮ የሚያቅዱ ሰዎች አሉ። ለእርጉዞች ያሉ ለዚህ ነው። ያችን ኃጢአት አርግዘዋታል። ሁለቱም ወንድም ሴት ሊፈጽሟ ተዘጋጅተዋል። ሳያስቡት ግን ለተመጻት ቢሆንስ? የዛን ጊዜ መላእክት ያዝናሉ ይላል። እውነት ነው። መላእክት በሰው ልጆች ሞት አይደሰቱማ። በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ ነው ማለት ንስሐ ሳንገባ ስንቀር መላእክት ይላሉ ማለት ነው፣ ያዝናሉ ማለት። ስለዚህ መላእክት የዛን ጊዜ ያለቅሳሉ። ወየው ሰው ልጆች ወይ የቀረበላችሁ ስጋና ደግሞ ሳትቀበሉ የንስሐ አባት ተሰጥቷችሁ ንስሐ ሳትገቡ ፍሬ ሳታፈሩ ተወሰዳችሁ፣ የዕለተ ምሕረቱ መጣባችሁ፣ ወዮ እያሉ ያለቅሳሉ። አይበቃንም? ያለፈው ዘመን አይበቃም? የሀገራችን ወቅታዊ ጉዳይ አያስተምርም? ጦርነቱ አያስተምርም? እልቂቱ አያስተምርም? ፍጅቱ አያስተምርም? ምን ምልክት እንሻው? ምን ቢያሳየን እግዚአብሔር አምላክ ንስሐ እንገባለን? ምን ቢያሳየን? ምን ቢያመጣ ነው ምጽአት እንደመጣ የምናስበው? የትኛው ምልክት ነው ሳይፈጸም የቀረው? ህዝብ ላይ አልተነሳም? እኛ ሀገር ላይ ተውት፣ ለዓለሙን ተውት። የኛ ስለ እኛ እናውራ። መንግስት ላይ አልተነሳም? አመፅና ግፍ አላያችሁ? ኢትዮጵያን ሲገድሉ አላያችሁ? ይሄ ካልሰበከን እንደሚሰብከን እግዚአብሔር እኮ እየተናገረ ነው። ይኸው ተመልከቱ፣ ወጥተው የቀሩ ወጣቶች አሉ፣ እናንተ ዘጋጁ፣ ወጥቶ መቅረት አለ። አይ እኔማ እኮ ሚስት አለችኝ፣ ህፃናት ልጆች እኮ አሉ እኮ ያላደጉ። የለም ይኸው ነፍሱን ይማረው አንዱ ተስፋ የሚባለው ልጅ እኮ እንደዛ ነው። ትልቁ ልጁ 3 ዓመቱ ነው። አሁን ያለችው ሚስቱ ሐራስ ናት። ገና ክርስትና እኮ ልጁ አልተነሳም። ልጁ ግን ሞተዋል። በቃ እግዚአብሔር እንደዛ ያቀየው እንዴ? ይራራል እኮ እግዚአብሔር፣ ያስባል እኮ እግዚአብሔር። ሐራስ ልጅ ትቶ እኮ ነው ሄደው። ጥሪ ነው፣ አደጋ ነው፣ መኪና ምን ታረጉታላችሁ? ገና እኮ ልጁ ክርስትና እኮ አልተነሳ። ትልቁ የሚባል ልጁ 3 ዓመቱ ነው። በቃ አለቀ። ጥሪ አለኝ። ስለዚህ አልነካ የሚባል ነገር አለ የለም። በቃ እኔን አይነካኝም። አይ እኔ እኮ ሳረጅ ነው፣ እኔ እኮ ትልቅ ስሆን ነው፣ እኔ እኮ እንዲህ ስሆን ነው፣ እኔ እንደዚህ የለም። እንደዛ የሚባል ነገር የለም። ሚስቶቻቸው ገና አርግዘው ሊወልዱ ተቃርበው ወራት ሲቀራቸው ይሞቱ አሉ እዛ ውስጥ። ቅድም እንዳልኳችሁ ደግሞ ሽማግሌ ልኮ ጨርሶ በቃ ለዳግማዊ ትንሣኤ አሁን ፋሲካ ሲያልፍ አገባለሁ ደግሞ ያቀደሰዋል። ደግሞ ሞት የተወሰደ ማን ይቀራል? ይሄ ለእኛ ማንቂያ ደውል ነው፣ ትምህርት ነው እየነገረን ያለ። ኦንጎይንግ ነኝ እኔ ላገባ ነው፣ ስለዚህ አይወስደኝም የሚባል ነገር የለም። ልጅ አለኝ አይወስደኝ የሚባል ነገር የለም። ኧረ ገና እኔ ምኑን አይቼ የሚባል ነገር አይሰራም። ጥሪው መቼ እንደሆነ አናቀውም። ተዘጋጅተ መኖር ነው። ተዘጋጅታችሁ ኑሩ ያለው ለዚህ። ልክ አንድ ሰው ክረምት ሲሆን ዝናብ ሲበዛ ሹራብ፣ ኮት ምናምን ከስክስ ጫማ ምናምን አድርጎ ለክረምቱ የሚስማማውን ልብስ ተዘጋጅቶ እንደሚወጣ ሁሉ እኛም ተጓዦች መሆናችንን አውቀን ተዘጋጅቶ መኖር ነው። ንስሐ ገብቶ ስጋው ደግሞ ተቀበል መዘጋጀት።
ልክ አየር ንብረቱን እያየን ስስ ልብስ እንደምንለብስ በሙቀት ሹራብ እየለበስን ደግሞ በብርድ እንደምንለብሰው ሁሌ ተዘጋጅቶ መኖር ነው። ሁሌ ተዘጋጅቶ መኖር ነው። ስለዚህ ያላገባ ያገባ ሐሳቡ ያለው የመነኮሰም ሁሉም ሰው ተዘጋጅቶ መኖር ግዴታችን። ፓትርያርክ አይሞትም፣ ጳጳስ አይሞትም፣ አላየንም። ካህን አይሞትም፣ ዲያቆን አይሞትም፣ ምዕመን አይሞትም፣ ወንድ አይሞትም፣ ሴት አይሞትም፣ ሕፃናት አይሞቱም። ሞት የማይመለከተው የሰው ፍጥረት የትኛው ወገን ነው? የሀገር መሪ አይሞትም፣ ጠቅላይ ሚኒስትር አይሞትም። ሞት የማይመለከተው ማንን ነው? ጊዜው አሁን ነው። ቅቤና ከስጋ አለም ድምፄን ላሰማችሁ እንዳይዘረግፋችሁ ዲያቆን። ከምግብ ከሆነ ምናልባት 20% ጾሜ ይሆናል ከምግብ ብቻ ከሆነ፣ ሌላው ግን 0% ነኝ። እግዚአብሔር አክብርልን። ብዙዎቻችን እንደዚህ ነው ይመስለኛል። አይመስላችሁም? ብዙዎቻችን በቃ ምግቡን እንኳን ጾመነዋል። ምግብ ነው ግን ከክፋት ከኃጢአት ርቀን እግዚአብሔር በሚወደው መንገድ አንደበታችንም ሐሳባችንም ሰብስበ ነው በትክክል የጾመው ስንት ቀን ነው? እኩለ ጾም ይሞላል። እንቀጥላ ጾሙ። ታዲያ ለምንድን ነው 2 ወር እንደጾመ ሰው ምናክተው? ስንበላ እኮ ምግቡን እኮ 2 ወር እንደጾመ ሰው እኮ ምናክተው አይደል? በጣም እኮ የምንገርም ሰዎች እኮ ነኝ። ራሱ ልክ በትክክል እንደጾመ ሰው፣ በጣም እንደደከመው ሰው፣ በጣም እንደቆየ ሰው ነው የምንሆነው። ግን አይደለም፣ በትክክል ጾም ነው። እግዚአብሔር በምህረቱ እውነተኛ ጾም ጾመን እውነተኛ ንስሐ ገብተን ስጋው ደሙን ተቀብለን የመንግስት ወራሾች ስሙ ቀዳሾች ያድርገልን። ይቅርታ በጣም ኬኩን ሳላስፈቀም ረጅም ሰዓት የሁሉ ትምህርት የሰጠሁት ዕለተ ምጽአትም ስለሆነ ዛሬ ደብረ ዘይትም ስለሆነ በዕለቱ የዕለቱን ትምህርት በሚገባ እንድንማማር ብዬ ነው። ሁላችንም ስለሚነካ ማለት ነው። እኔን ጨምሮ ሳልተዘጋጀም ይሄ ቀን ግን አስተማሪ ነው። ይሄ ቀን ግን ንስሐ የሚጠራ ነው። ይሄ ቀን ግን ወደ እግዚአብሔር የምንቀርብበት ነው። ይሄ ቀን ግን ንስሐ የምንገባበት ነው። ይሄ ቀን የቁርጥ ቀን ነው። ሁላችን ወደ እግዚአብሔር የምንመለስበት ነው። ለሀገራችን የምንጸልይበት ነው። መቼም ቤተክርስቲያን ያለችበት ወቅታዊ ጉዳይ ለሰው አልናገርም ስለምታውቁት። ቤተክርስቲያን ስንት ፈተና እየደረሰባት እንዳለ ተመለከቷት። ብዙ ነገር ነው ያየ ነው። ብዙ ነገር አታለች። ቤተክርስቲያናችን እንዲጠብቅልን፣ አባቶቻችን እንዲጠብቅልን። ምናልባት ከኛ መካከል እግዚአብሔርን የሚፈሩ አምልኮት እግዚአብሔር ያላቸው በጣም የዋህ የሆኑ ሰዎች ይኖራሉ። እንዴ እውነት ይኖራሉ፣ አይታወቅም። እኛ ማናቃቸው እግዚአብሔር የሚያውቃቸው ከልብ የሚጾሙ ሰዎች አሉ። ከልብ የሚያለቅሱ አሉ። ሰው ማያቸው ተራ ሰው የሚላቸው ማን ያውቃል? የእኛ ጎረቤት ሆኖ እኮ እዚህ የሚገርም ጻድቅ እኮ ይኖራል ከተማ ውስጥ። አንድ አባት እዚህ ይላቸዋል። እዚህ ትርጓሜ ወንጌል ላይ አባ ጳኩሚስ የሚባሉ አባት አሉ እና ሌሊት ሁሉ ሲሰግዱ ቀለሊት እየሰገዱ ሳያቋርጡ ማለት ነው። የሚገርማችሁ ወዛቸው መሬቱን ጭቃ አረገው። ሀፊሲ ናከባር እንደሆነ ትርጓሜ ወንጌል እዚህ ማቴዎስ ወንጌል ምዕራፍ 24 ላይ ያለላችሁ አባ ጳኩሚስ የሚባሉት አባ ጳኩሚስ ቀን ከሌሊት እየሰገዱ አቤቱ ማረኝ፣ አቤቱ ማረኝ፣ አቤቱ ማረኝ እያሉ እየሰገዱ ከላባቸው የሚወጣው ወዛቸው ተንጠፍጥፎ መሬቱን ጭቃ አረገው። ከዛ ጌታችን ኢየሱስ ክርስቶስ ተገለጸላቸውና ታያቸው። ሲገለጽላቸው ምን አሉ?
እኔ እኮ አምላኬ አሉት አባ ጳኩሚስ ኢየሱስ ክርስቶስን አንተን ለማግኘት ብዬ እኮ ነው እንደዚህ ሆንኩት አለ። እንደዚህ ወዚህ ተንጠፍጥፎ ይኸው የምታየው የቆምክበት ምድር ይሄንን አፈሩን የነበረውን ጭቃ ያደረገው ወዜ አንተን ክርስቶስን እኮ ፍለጋ ነው አሉት። ኢየሱስ ክርስቶስ ምን አለ ደግሞ? አንተ ይህን ፍለጋ እንደዚህ ጭቃ የሆንከው ጭቃ ያረከው በላብህ በወዝህ ይሄንን አፈር ጭቃ ያረከው እኔ እኮ አንተን ለማዳን የተሰቀልኩት ብሎ ልክ እንደተሰቀለውን አሳያቸው። ውይ በስመ አብ አንተማ እኔን ለማዳን የሆንከውን ብለው የተሰቀለበት ቀን የሆነውን መከራ ስቅለቱን ሲያሳያቸው ገና ነኝ ብለው መስገድ ጀመሩ። እኛ ለክርስቶስ ሆንለታል ከምንለው በላይ እሱ ለእኛ የሆነልን ይበልጣል። ምን ይበልጣል? አይነጸርም እንጂ እኛ እሱን ፍለጋ ነው፣ እሱን ለማየት እሱ እንዲገለጽላቸው እነዛ በወዛቸው ያንን አፈር ጭቃ ያደረጉት። ተሰቅሎ ግን እሱም ሲያዩት ወይኔ መች ለአንተማ አንተ ለኔ ከሆንኩ አንጻር የኔ ምኑ ነው ብለው ጭራሽ ስግደቱን ቀጠሉት። እውነት ነው። እኛ ለእግዚአብሔር ከሆን ነው ይልቅ ለአንተ ብያር ላይ አባ ጳኩሚስ እኛ ለእግዚአብሔር ብለን ካደረግነው እሱ ለእኛ ብሎ ያደረገው ይበልጣል። እውነት ነው። ውሸት ነው? እውነት ነው። እና አባ ጳኩሚስ ከዛ በኋላ እጅግ በጣም አብዝተው የሚሰግዱ እጅግ በጣም አብዝተው ለእግዚአብሔር የሚሰግዱ እሱም በጾም በጾም የሚለምኑ ሆኑ። ለምን? ስቅለቱ አይናቸው ላይ እየታያቸው፣ መከራው አይናቸው ላይ እየታያቸው። እናንተ የገላትያ ሰዎች አለ ያለው ክርስቶስ ተሰቅሎ በፊታችሁ ተስሎ አልነበረምን? ይሄን እንዳታስተውሉ ማን ነው አዚም ያደረገባችሁ እንዳሉ ስቅለቱ ፊት ላይ ድቅን ይላል ወይ ገና ነኝ እኮ ይላሉ። አላየነውም እኮ መከራው አላየነው ሳላየነው እኮ ነው ዛሬ የእኛን መከራ ትልቅ የምናደርገው። አላየነውም። እሱ መድኃኔዓለም ኢየሱስ ክርስቶስ የተሰቀለውን ስቅለቱን ብናየው ኖሮ እኔ ለአንተ ብዬ ለቤተክርስቲያን የከፈልኩት ዋጋ ኧረ እባክህ አይነጻጸርም። ምን ከፈልንና ዋጋኛ? ብዙዎቻችን ወይ ሰበካ ጉባኤ ወይ ስብከተ ወንጌል ወይ የሆነ ቦታ ላይ ቤተክርስቲያን ላይ የሆነ ቦታ ላይ መቼም ኃላፊነት ስንቀምጥ ወይ ደግሞ ህንፃ አሰሪ ኮሚቴ ስንሆንና የሆነ ቤተክርስቲያንን በስንት ልመና አስፈጽመን ስንጨርስ ይህም ቤተክርስቲያን ቀጥ አድርጌ ያቆምኩት ይላለን። አይደለንም። አይ የሆነ በሽታማ ቢገጥመንማ እንደ እግዚአብሔሩ ቤት እንደዚህ ሰርቼው እኔ ለአንተ ብዬ እንደዚህ ዋጋ ስቼ ስራዬን ትቼ እንደዚህ ዋጋ ከፍዬ እሱ ቢገለጽ አፍህን ነው የምትይዘው፣ አንደበታችን ነው የሚቆለፈው። እኔ ለአንተ ብዬ እንደዚህ ደክሜ ብትል ማንም አይቆምም ፊቱ። ለዛም ነው አባ ጳኩሚስ እጅግ አብዝተው የሰገዱት። እኔ አንተን ፍለጋ አንተ ለአንተ ብዬ ያሉት ጭራሽ ለአንተ ብዬ እንድትገለጽልኝ ብዬ እንድትታየን ብዬ እኮ ነው እንደዚህ ሆንኩት አለች። እሳቸው እኮ በጣም ትልቅ ያደረጉ መስሏቸው፣ እሱ ግን ያለ ክርስቶስ ራሱ ምን ብሎ መለሰላቸው? በጣም ግሩም የሆነ መልስ። እኔም እኮ ለአንተ ብዬ እንደዚህ ተሰቅዬ ነበር ብሎ በዕለታ የተሰቀለውን ሲሰቅለቱን አሳያቸው። እውነት ነው። እሱን ስናየው አይነጻጸርም። ስለዚህ በሃይማኖቴ መከራ ደረሰብኝ፣ በኦርቶዶክስነቴ መከራ አይቻለሁ፣ እንደኔ የተሰቃየ የለም እንዳትሉ እንዳንል ማናችንም ማለት ከአፍ በሰት እንዳይወጣ እኔ ለእግዚአብሔር የከፈልኩት ዋጋ እኔ ለቤተክርስቲያን የከፈልኩት ዋጋ አይነገርም እንዳትሉ እንደዛ ለዚህ ቤተክርስቲያን የሆንኩት ነገር ምን ያልሆንኩት ነገር እንዳትሉ። መድኃኔዓለም ኢየሱስ ክርስቶስ ለእኛ ካረገልን አይበልጥም፣ አይነጻጸርም፣ ፈጽሞ አይተካከልም፣ ፈጽሞ በፍጹም አይሆንም። ስለዚህ የእኛ ከእሱ ጋር አይነጻጸርም። ለእሱ ብዬ እንዳንል እሱ ለእኛ የሆነልን ይበልጣል። እውነት ነው እኮ ብናስተውል ኖሮ እኮ ካጣን ይልቅ የተሰጠን ብዙ ነው። ካልተሰጠን ይልቅ የተሰጠ ነገር በጣም ብዙ ነው። ግን አናስተውለውም። ጤናን ማን ይሰጣል? የጤናን ሀብት እኮ ለማወቅ ክርስቲያኖች እስቲ ሆስፒታል ግቡ። አዲስ አበባ ያላችሁ ሰዎች እስቲ ግቡ። እስቲ ጥቁር አንበሳ እስቲ ግቡ። የሚሰቃየውን ሰው
ከዛ አፍህን ዘግተህ ተመስገን ብለህ ትወጣለህ። እኛ በኑሮን የምናማረው አይደለ? ልብስ አጣው፣ ምግብ አጣው፣ ቤት አጥሮ እየተሰቃየን ያለን ያለ ይህን የምናማረው አይደለ? አንተ እግዚአብሔር ነው አይን የለህም ብለን የምናማረው እሱ ነው አይደል? እስቲ ሆስፒታል ግቡ። ኦክሲጅን አጥተው የሚሞቱ ሰዎች የሉ። መተንፈሻ እኮ ነው፣ ምግብ አይደለም እኮ ኦክሲጅን። እውነት እግዚአብሔር ለማመስገን ከፈለጋችሁ እስቲ ሆስፒታል ግቡና ይዋቸው እስቲ። ኧረ ግፍ እንዳትናገሩ ክርስቲያኖች። ሁለት እግሩን እኮ ያጣ ሰው እኮ አለ። አሁን ቅድም ነገርኳቸው አደጋ ይኸው እዚህ ሬፈራል ሆስፒታል ነው ያለው። ሁለት እግሩን አጥቷል።